እንዴት ነው አዳሪ? እንዴት ነው የንኩት? እኔ ልክ ነህ እኮ ልክ ነህ፣ ግን እኔ እንደዚህ ያደርጋል ብዬ አላሰብኩም። ፋሲል አስገድዶ ከቤቱ ወስዶ ነበር። ስልኬንም ቀማምቶኝ ብሩኬን ማውላት አልቻልኩም ነበር እና ብሩኬ በጣም ተከፍቶብኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬም በድጋሚ በጨረቃዎቹ ጉዳይ መጥቻለሁ ማለት ነው። ትናንትና ጠፍተው ነበር አልለቀቁም። ያለቀቁበት ምክንያት እንግዲህ ሀይሚ ዛሬ ወጥታ በቤቷ ተናግራለች። ትናንትና ፋሲል ሱቅ ማለት ብሩኪ በበቀደም ሸኝቷት እንዳቶች ከቤት ብሎ አስጠንቅኳት ነበር የሄደው። ግን እሷ ደግሞ ከሱቅ ወጥታ እንግዲህ ተጠባብቆ ፋሲል ከቤቱ አስገድዶ እንደወሰዳት ነው የተናገረችው ማለት ነው። በነገራችን ላይ እንኳንም ሌላ ነገር አላረግሽ ሀይሚዬ፣ እንዲህ ብዙ ነገር አለው እኮ እውነት። ወንድ ልጅ አስገድዶ ክፉ ነገር ካሰበ ቤተሰብ ሰምታችኋል። ክፉ ነገር ካሰበ ከተናደደ በጣም ከባድ ነው። ቤት አስገድዶ ወሰደ ማለት ሌላ ነገር ተፈጠረ ማለት ነው። እንዲህ ወንድ ልጅ አስገድዶ ጭራሽ ለእኔ ካልሆንሽ ብሎ በልህ ከወሰደ አይጣ ላይ አድርስ ነው። ስሬስ ልጁ ምናልባት በቃ በጸባይ ምናምን እሷ ፈቅዳ ምናምን ካልሄደች በስተቀር አስባችኋታል? አስገድዶ አፍኖ ይዟት የሚሄድ ከሆነ ሌላ ነገር ነው። ምንም እንጠረጠር የለውም ማለት ነው። ወንድ ልጅ ብቻ በክፉ አይን አያችሁ። እና ለማንኛውም እንደዛ ስትል ነበር። ብሩኬ በጣም ቴክስት እያደረገ እና ስልኬን ወስዶት ነበር። ኧረ ተይ ሀይሚ እንደው ፕራንኩ በዛ ፕራንኩ እውነት ለመናገር በቃ እንዲህ ደነገኩኝ። እንዲህ ጭራሽ ከቤቱ አስገድዶ ይዞኝ ሂዷል አለች ከዛሬው ቪዲዮ ላይ። ብሩኬም ያው በጣም ተናዷል። አንላቀቅም ብሏል። አንላቀቅም፣ እኔ ተንቅ ያለው አስንቀሽኛል። እንዴት በነገራችን ላይ ከዚህ በፊትም አንድ እንደዚህ በጣም እያስገድደኝ ነው ማለት ከአንተ ጋር መሆንም አልፈልገው ብሩኬን እገልብሻለሁ ምናምን እያለች ፕራንክ ሰርታ ነበር። በቃ ያ ኮፒ ነው የሆነው ማለት አስገድዶ መውሰዱ ወይም ማፍቀሩ ምናምን ልጁ በካሜራ ማንነቱ ታውቋል እንጂ ያው ነው ኮፒ የሆነ ያለው። ለማንኛውም ግን እንዳልኳችሁ ወንድ ልጅ አስገድዶ ከወሰደ በጣም ብዙ ነገር አለው። ፈጣሪ ከዚህ ነገር ይጠብቃችሁ ነው የምላችሁ። እና ሀይሚዬ ለማንኛውም ፕራንኩ እንጃ በጣም ገኗል። በተለይ የዛሬው ቪዲዮ ላይ እኔ አላቅም፣ በጣም ይከብዳል ማለት ነው። እና ብሩኪ ምን አድርጎሻል? ምንም አላደረገኝም ብላለች። ዙሮ ምንም አልደረሰብኝ፣ ዙሮ የእሱ እንዲሆን የፈለግኩት እንጂ የፈለገው እንጂ ከአንተ ጋር እንድቀጥል አልፈለገም ነው ያለችው። በነገራችን ላይ አንድ ሰው እውነት ለመናገር ከሌላ ሰው ጋር ሆናችሁ ሲያችሁ ወይም አግብታችሁ ሲያዋችሁ እኔ በፊልም ደረጃ ነው እንጂ በእውነታዊ ታሪካ በእውነተኛ ታሪክ ስታዩ በተለይ ከተያዛችሁ ወንድ ልጅ ማንም ያፍቅር እኔ እንጃ አጋጥሞኝ አያውቅም፣ ይተዋችኋል። በቃ ግን ቀለበት እጃችሁ ላይ ካለ ማለት ነው ይተዋችኋል። ወይም ሀይሚ ከብሩኬ ጋር ሪሌሽኑ ሌላ ካልሆነ በስተቀር እንደው እውነተኛ ህይወታችሁን አግብታችሁ ያንን ልጅ ትታችሁ ቆርጣችሁ ከሌላ ህይወት ጋር የምትኖሩ ከሆነ ያ የሚለምናችሁ ሰው እርግፍ አድርጎ ነው የሚተዋችሁ። እውነቴን ነው የምናገራችሁ። ግን ከስንት አንዴ ስልክ እየደወለ እንዴት ነሽ ምናምን ሊል ይችላል። ብቻ አላቅም። እና እኔ ፊልም ላይ ካልሆነ ያን ያህል በእውነተኛ ታሪክ ትዳር ይዛ አንዲት ሴት ሙጭጭ የሚል ሰው አይቼም አላቅም ማለት ነው። እና ለማንኛውም እንኳን ደህና ታረፍሽልን ነው። እኔ ሌላ ምን እላለሁ አይደል? እንዲህ እንኳን ጨረቃዋ እንኳን ደህና ሆንሽልን። እና ያው ብሩኬ ፎክሮበታል። እና በዚህ አጋጣሚ ግን ይቅርታ ብላለች። ያው ብሩኬ ይቅርታ መጠየቅ አለብሽ፣ ምክንያቱም አንቺ ነሽ ጥፋተኛ። እሷ ምን አለች ማለት ወደፊት ይሆነኛል ብላችሁ አቅዳችሁ ታስባችሁት ግን ውስጡን ገብታችሁ ስታዩ ደግሞ ልባችሁ የመሻከር ይሄ ልጅ አይሆነኝም፣ ይበልጥ አማራጭ መጣልኝ፣ ብሩኬን መሰለ ሸበላ መጥቶልኝ እንዴት ከብሩኬ ጋር ብሩኬን ትቼ ከእሱ ጋር ሆናለሁ በማለት ነው እንግዲህ እሷ በጥቅሉ ያስረዳችን። ከግልብጥ ብላ ከብሩኬ ማለት ይሆነኛል ብዬ አስቤው ነበረ ማለት ወደፊት ሳታቅዱ የዕለቱን የሰዓቱን ሳትወዱት ሳታፈቅሩት በደንብ እሺ ብላችሁ የምትሉት ሰው የለም። እና ያ ነገር ነው። እና ስንሄድበት ቀለበት አድርጎልኝ ውስጥ ማለት እንትን ምንም አልተመቸኝም። ስለዚህ ሞር ይበልጥ የምንሰፈሰፍለት ልጅ ብሩኬ መጣ፣ ብሩኬ ልቤን ወሰደው ነው ያለችው ሀይሚም።
ስለዚህ እኔ ብሩኬ ውጭ ወደ ውጭ በቃ ብሩኬ ነው በስነ ስርዓት ያፈቀርኩትና ከብሩኬ ጋር ማንም እንዲለየኝ አልፈልግም፣ እንድለየውም አልፈልግም። እንደዛ ላደረኩት ነገር ግን ጥፋተኛ ነኝ፣ በጣም ይቅርታ ብላለች በቪዲዮ ፋሲልን ማለት ነው። ሁለተኛ ነገር ብሩኬንም በጣም ይቅርታ ብላለች። በትናንትና በተፈጠረው ነገር ቴክስት እየደወለ ማለት ቴክስት እያደረግላት ባለማውራቷና እየደወለ ባለማንሳቷ ትናንት በዛ ምክንያት እንደጠፋች ተናግራለች ማለት ነው። ብሩኬንም ይቅርታ ተናግራለች። ለምን አትረዳኝም? በቡዬ ተረዳኝ እባክህ፣ ብዙ ነገር አለው እኮ ብላለች ማለት ነው። ብሩኬ ተረዳት። እያለቀሰችብህ ነው፣ ጨረቃዋ እያለቀሰችብህ ነው። ፕራንኩ የሌለ ነው ማለት ነው። ትጫወቻለች በብሩኬ። ብሩኬም እንግዲህ አንድ ቀን መልሶ እንደሚሰራላት እርግጠኛ ነኝ። ግን እኔ ሶስቱም የተመካከሩ ይመስለኛል። ሀይሚ ብቻ ትሆን ሀይሚና ፋሲል ይመስለኛል። እኔ ግን ፕራንክ እያደረጉት ያሉት ብሩኬን ማለት ነው። ግን እንደዚህ አይነት ነገር ክስተት ቢሆን ብሩኬ ምላሽ ይሄ ነው ወይ ነው? ግን እኔ አንዳንዴ ሳስበው በጣም ይከብዳል። ሶስቱን ተመካክረው ነው የምልበት አጋጣሚ ያለው እውነት ለመናገር። አንዳንዴ ደግሞ ብሩኬን ፕራንክ እያደረጉት ነው ምናምን የሚል ሀሳብ አለኝ። ብቻ ግራ ይገባችኋል። ለማንኛውም ጨረቃዎች እውነት ለመናገር በጣም ነው የምንወዳችሁ። አሁን ቀን በቀን ቪዲዮን ብዙም እየለቀቁ አይደለም፣ እይታ ደግሞ እየቀነሰባቸው ይመስለኛል። ኦልሞስት እንደዛ መሰለኝ። ለማንኛውም አትጥፉ። ያው በጥቅሉ በሰው ህይወት ላይ እንደዚህ አትጫወቱ። የማትፈልጉት ከሆነ ቁርጥ አድርጋችሁ አንፈልግም የሚሆናችሁ ወይም የምትሆናችሁ ከሆነች ደግሞ በስነ ስርዓት ያለውን ነገር ግልልጽ አድርጋችሁ ህይወት ይቀጥላል፣ መቀጠል ነው። ካለዛ ተወሻሽቶ ተደባቆ ኑሮ ህይወት ምንም አይነፋም። እውነት ለመናገር ባላችሁ ነገር በቃ ይሄ ሰው ለወደፊት ትዳሬ ይሆነኛል ወይም ትዳሬ ትሆነኛለች ያልካትን ሴት ወይም ያልሽውን ወንድ ስላለፈ ህይወት ታሪክሽ ግልጽ አድርግሽ ብታስረጁ ለአንቺ በጣም ይቀልሻል። ምክንያቱም ከዕለታት አንድ ሰው ወይም ያን ሰው ብትገናኙ የሆነ ሚስጥር ሲወጣ ለአንቺም ሰላም አይሆንም። ሁለተኛ ለባለቤትሽም ወይም ለፍቅረኛሽ የመሻከር ውሸት ካገኘብሽ የመሻከር ስሜት ይኖራልና ግልጽ አድርጋችሁ ብትናገሩ አሪፍ ነው፣ ተመራጭ ነው ብዬ ነው እኔ እንደራሴ አስተያየት። ለማንኛውም የጨረቃ ፋሚሊ ቤተሰብ ማለት ነው የነ ሀይሚ ቤተሰቦች ፕራንክ እንደሆነ በጥቅሉ ኮሜንታተሮች አውቃችኋል። በቃ አሁን ላይ በሳቅ ነው እንትን እያላችሁ ያላችሁት፣ እያዘናችሁ አይደለም። ግን በጥቅሉ ሀይሚ ይበቃሽ፣ ፕራንኩ ይበቃሻል እያላችሁ ነው ያላችሁት። እሷ ግን ፕራንክ አይደለም፣ በጣም ይቅርታም እንዴት እንደምታስቡኝ አላቅም። ግን እየተደረገ ያለው እውነተኛ ታሪክ ነው፣ ፕራንክ እያደረግኩ አይደለም ብላለች። ይቅርታ እንግዲህ እንደ ብዙ ነገር መጥፎ አስተያየት እንደምትሰጡኝ አውቃለሁ ብላ ተናግራለች ማለት ነው። ለማንኛውም ፕራንክ ነው። ፕራንክ ውስጥ መቼ እንደሚያልቅ አላቅም። ለማንኛውም ቤተሰብ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮውን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።